ሃርድ ወርክ አውትፑቱን መቼ እንደሚመጣ ሳታቂ ኮንሲስተንትሊ ያለማቋረጥ ዝም ብሎ መስራት ነው። ራሳቸውን እንዲጠይቁ የምፈልገው ይሄን የሚያዳምጥ ሰው የምር ጠንክሬ የሰራሁበት ያለው ሞመንት ላይ በቀን ስንት ሰዓት ፒውር ስራ ላይ ያሳልፈዋል? ላይክ ፒውር ዲስትራክተር ሳይሆን አክቹዋል ስራ ላይ። በጣም አንድ የገረመኝ የወላጅ አስተዳደግ አለ። የሚወስዷት ገንዘብ በሙሉ ከቤተሰብ አርን ያደረጉት እንዲሆን ነው። አርን ነው የምታደርጉት እንጂ እኔ ሀብታም ስለሆንኩኝ ሀብታም አትሆንም። ይሄ ገንዘብ የኔ ነው፣ ወልጄሃለሁ፣ ጥሩ ላይፍ ሰጥሃለሁኝ፣ ግን አርን ልታደርገው ይገባል። what do you have to provide ይሄንን ገንዘብ I think የገባኝ ነው። በተለይ ደግሞ ስራ ላይ ከቆየው በኋላ ገንዘብ ማለት subscribe ገንዘብ ማለት ቫልዩ ነው። ብዙ ጊዜ ተብሏል። ብዙ አንተርፕረነሮች ማውራት ይችላሉ ያስባለሁ። ቢዝነስ እንዴት እንጀምር፣ ገንዘብ እንዴት እንስራ ሲባል የሆነ ፕሮብለም ሶልቭ አድርጉና ይባላል እና ከዚህ በፊት ፕሮብለም ሶልቭ ማድረግ ሲባል ዲፋይን አልተደረገም። ብዙ ሰው አሁን ያውቃል፣ ችግር ከፈታ ገንዘብ ታገኛለህ። ኢትስ ኖ ብሬነር፣ ምንም ጥያቄ የለውም። ግን ምን ማለት ነው ችግር መፍታት ሲባል? እኔ የገንዘብ በጣም ቤዚክ ዋን ኦን የሆነ ኖሌጅ ብዬ የማስበው ገንዘብ ማለት ቫልዩ አድ ማድረግ ነው። መንግስት ቫልዩ አድ ታክስ የሚልበት ምክንያት ያ ነው። አንድ ለምሳሌ መሬት፣ ደረቅ መሬትና መሰረት የወጣለት መሬት ሁለቱ ተመሳሳይ አይደሉም። መሰረት የወጣለት መሬት ቫልዩ አድ ተደርጎበታል። የሚቀረጡትም ተመሳሳይ አይደለም። እኔ የሆነ ነፃ ልጅ ሱቅ ሂድና በ50 ብር የሆነ እቃ ግዛ ስለው ላስተምረው የምፈልገው ነገር ምንድነው? ከሸምሱ ሂደህ 50 ብር ከፍለህ ይሄን እቃ እየገዛ ያለኸው ኮንቪኒየንስ ነው፣ ሸምሱ አጠገብህ ስለሆነ ነው እንጂ ይሄንን እቃ መርካቶ ታገኘዋለህ። መርካቶ ብትሄድ በ40 ብር ትገዛዋለህ። መንገድ ላይ የትራንስፖርት 5 ብር ልታወጣ ትችላለህ፣ ኦር 10 ብር ልታወጣ ትችላለህ፣ ሜቢ ደግሞ ከዛ በላይ። ስለዚህ ራሱ ገዝቶ በራሱ ዋጋ በራሱ ሪስክ በራሱ ቤት አስቀምጦ ለአንተ ዋጋ ጨምሮ ይሸጥልሃል። ያደረገው ነገር ቫልዩ አድ ማድረግ ነው። ቫልዩ ምንድነው? ኮንቪኒየንስ፣ አጠገብ የመገኘት ነው። አብዛኞቹ ቢዝነሶች የሚሰሩት በኮንቪኒየንስ ነው። ሱፐርማርኬት፣ ሬስቶራንት፣ ምን ተመሳሳይ ቤዚክ የሆነ ቤት ውስጥ ልትበይው የምትችይውን ምግብ አንዳንዴ ደግሞ ከቤትሽ ያነሰ ምግብ ውጭ የምትበይበት ምክንያት ኮንቪኒየንስ ነው፣ ሌላ አይደለም። እነዛ ሰዎች ፕሮቫይድ ያደረጉት ቫልዩ አለ ነው። ቀስ እያልን ደግሞ እየጨመር ነው ስንመጣ ቫልዩ ወደ ስታተስነት ደግሞ ይቀየራል። ናው ቤዚክ ነገሮቻችን ውሃ መጠጣት እናቆምና በሆነ ፋንሲ ነገር ውሃ መጠጣት እንጀምራለን። የሆኑ ፋንሲ ፕሮዳክቶች መግዛት እንጀምራለን። ያ ወደ ምን እያደገ ይመጣል? ቫልዩ ስታተስ ነው። ቢካዝ ቫልዩ ኢዝ ሶ ሰብጀክቲቭ። ከስተመርሽን ስታቂው ብቻ አንደርስታንድ ልታደርጊው የምትችይው ነገር ነው። ሰው አይፎን የሚገዛው ዋናው ይሄ ሜጀር የሆነው ሪዝኑ ስታተስ ነው፣ ሌላ አይደለም። ስታተስ ነው። ስለዚህ ኦዲየንሳቸውን በደንብ አድርገው ነው ያወቁት እነሱ። ለኦዲየንሳቸው የሚሰሩት ፕሮዳክት ለስታተስ የሚያመች ነው። ሲያዝ የሚያምር፣ ከቨሮቹ የሚያማምሩ ነው፣ ዲዛይኑ የሚያምር። ቴክኖሎጂው ያን ያህል አይደለም ባይ ዘ ወይ ይላሉ ባለሙያዎች ይላሉ። ያን ያህል አይደለም፣ ግን ኦዲየንስ ከስተመራቸው እንደሚፈልግ በደንብ አንደርስታንድ አድርገውታልና ሳምበዲ ገንዘብን አንደርስታንድ ማድረግ የሚፈልግ ከሆነ ቫልዩን እኔ በአማርኛ ዲፋይን ሳደርገው ጠቃሚ መሆን፣ በቃ እቺ ነች የኔ ዴፊኒሽን። ጠቃሚ ሰው ሆኖ መገኘት ማለት የሆነ ቦታ ላይ ሄጄ ምን እሰራለሁ፣ ምን እጠቅማለሁ። በጣም ለኔ በጣም ዲፐር የሆነ ሚኒንግ ያለው የላይፍ ፐርፐስ ነው ጠቃሚ መሆን ማለት። ጠቃሚ ያልሆንኩበት ቦታ ላይ መገኘትም አልፈልግም ብታይ። ስለዚህ አይ ፊል ላይክ እዚህ ቦታ ላይ ቢሎን ካላረግም የሚለው ማልጠቅም ከመሰለኝ ነው። ተሯሩጬ ነው ጠቃሚ ለመሆን ሞክረውና ሃርድ ወርክ አውትፑቱን መቼ እንደሚመጣ ሳታቂ ኮንሲስተንትሊ ያለማቋረጥ ዝም ብሎ መስራት ነው። ኮምፕሊትሊ ከአውትካሙ ጋር ዲታችድ ሆነሽ ማለት ነው። ዩ ኔቨር ኖ አሁን እየወረወርሽ ያለሽው ነገር ምን እንደሚያመጣ ማለት። ኢማጂን አትሌቶቹን ማለት እኔ ቶሎ ብዬ ወደ ስፖርት የሚሄድበት ምክንያት ሴንስ ስለሚሰጠኝ ነው። ስፖርት ለብዙ ነገር አናሎጂ ተጠቀምበታለሁ እና ለአንድ ቶርናመንት ለሆነች ለአንድ ደቂቃ ሩጫ አመቱን ሙሉ ትሬን ማድረግ ናው ዳትስ ሃርድ ወርክ። ምክንያቱም አመት ነው እኮ ስልሽ መተኛት ትችያለሽ፣ የሆነች ሚል እኮ ስኪፕ ማድረግ ትችያለሽ፣ የሆነች ከልጆች ጋር እኮ ያለ ጨዋታ አለ፣ አልጋው ይሞቃል፣ ያችን ሳክሪፋይስ ማድረግ ናው ዳትስ ሃርድ ወርክ። መቼ? ለዛሬ አመት ላይ የሚመጣው ውድድር እና ብዙ ሃርድ ወርክ የጭንቅላት ጨዋታ ነው። የሚገርም ሰው ቁጭ ብሎ በመስራት ይመስለዋል። አይደለም፣ ላይክ ባትሉ እዚህ ውስጥ ነው ያለው። ራሳቸውን እንዲጠይቁ የምፈልገው ይሄን የሚያዳምጥ ሰው የምር ጠንክሬ የሰራሁበት ያለው ሞመንት ላይ በቀን ስንት ሰዓት ፒውር ስራ ላይ ያሳልፈዋል? ላይክ ፒውር ዲስትራክተር ሳይሆን አክቹዋል ስራ ላይ
በጣም ጥቂት ሰው 3-4 ሰዓት ከሰራ አይምሮ ዛል ነው የሚለው። ሌላው ነገር በሙሉ የሚባክነው ዲስትራክሽን። አንድ ፕሪንሲፕል አለ 20-80 አይደል? በጣም ፖፑላር ፕሪንሲፕል ነው። 20-80 ማለት ቢዝነስ ላይ ህይወት ላይ 80% የሚሆነውን ኢምፓክት ወይም ለውጥ የሚያመጡት 20% ስራዎች ናቸው። በቁጥር በጣም ሊሚትድ የሆኑ ስራዎች ግን ሂውጅ የሆነውን ኢምፓክት የሚያመጡት እነሱ ናቸው። በአንጻሩ ደግሞ 80% የሚሆኑት ስራዎች ትርኪ ምርኪ ስራዎች፣ ስራ የሚመስሉ ስራዎች ኢምፓክታቸው 20% ነው። እንደ ሲኢኦ ለምሳሌ ቢዝነስ ረን የሆነ ኃላፊነት እንዳለበት ሰው ሪል ሃርድ ወርክ ማለት እነዛ 20%ዎቹ ላይ ረጅም ሰዓት ማሳለፍ ይቻላል። እዚህ ሀገር ስራ ለመስራት ከባድ ነው። እሺ አይነው ከባድ ነው፣ ግን የሆኑ ሰዎች እየሰሩ ነው አይደለም። የኔ አርጉመንት ይሄ ነው። አሉ የሚሰሩ ምን ገባቸው እነሱ። መቼስ ሁሉም ዘርፍ አይሆንም ማለት እንደዛ አይደለም። ሁሉም ዘራፊ፣ ሁሉም ባለስልጣን ዘመር ኑሮት አይደለም በቃ። ስለዚህ የሆኑ ሰዎች የገባቸው ነገር ካለ እኔ የተፈጠረው የእውቀት ጋፕ ነው ማለት ነው። እና የድሃ ልጅ ህይወቱን ለመቀየር አንዱ መፍጠር ያለበት መስዋዕት ማድረግ ያለበት ትልቁ ነገር ኢጎን ስብር አድርጎ ምንም አላውቅም ብሎ ለትምህርት ራስን ዝግጁ ማድረግ ነው። ለመማር በቃ ባዶ ነኝ እኔ፣ ባዶ ብርጭቆ ነኝ። አሁን እዚህ ብርጭቆ ላይ ሰዎች ይሙሉብኝ፣ መጽሐፎች ይሙሉብኝ፣ ፖድካስቶች ይሙሉብኝ። ምን እየተከናወነ ኢንቫይሮንመንቴን ላቅ ይገባል። እነገሬ ብል እየሰሩ ነው። ቢካዝ ያ የድህነት ሜንታሊቲ ድፍን ነው የሚያደርገው ምንም ነገር። ብዙ ኦፖርቹኒቲ ኮሚስ እናደርጋለን። አንደው አንዴ ሬድ ካርድ ቲዮሪ የሚባል ኮንሴፕት እያወራሁ ነበር ዩቲዩብ ላይ እና ለምሳሌ ዛሬ አንቺ እዚህ ስቱዲዮ ከመምጣትሽ በፊት ስንት ቀይ መኪና አይተሻል ብዬ ብጠይቅሽ ምን ያህል አይተሻል ታስታውሻለሽ? የሆነ አንድ መኪና እዛ ኤድና ሞል ጋር ያየው መሰለኝ፣ ግን ወደ ቡኒ ወደ በርገንዲ ግን ከነገ ጀምሮ ለእያንዳንዱ ለምታያቸው ቀይ መኪናዎች 1 ሺህ ብር 10 ሺህ ብር ሰጥሻለሁ ብል ኔክስት ታይም በደንብ ነው ኖቲስ የምታደርጊያቸው። መንገድ ላይ የተለየ ቀይ መኪና ስለመጣ ሳይሆን ማየት ስለጀመር ነው። እና ኦፖርቹኒቲዎች፣ አጋጣሚዎች፣ እድሎች እንደዚህ ናቸው። ያንን የማየት ፐርስፔክቲቭ ላይ ለመድረስ ግን ሰው በሆነ ነገር ኢንላይትንድ መሆን አለበት። ኢንላይትንድ ለመሆን ደግሞ እውቀት ነው። ኢንላይትመንት ከእውቀት ነው የሚመጣው ብዬ ነው የማስበው። ሞር ኢንፎርሜሽን ጋዘር ባደረገን ቁጥር ማየት እንጀምራለን። ፓተርኖችን እዛ ጋ ያነበብኳትን ነገር እዚህ ጋ እያየኋት ነው ማለት እንጀምራለን። እና የድሃ ልጅ መክፈል ያለበት ትልቁ መስዋዕትነት ኢጎን ሰብሮ ለእውቀት ራስን ክፍት ማለት ነው። ይሄ ፕሮባብሊ ብዙ ነገሮችን በውስጡ ስለሚይዝ ለእኔ ፌቨራይቱ ይኛው። እንደውም አንድ የዩቲዩብ ቪዲዮ አለኝ፣ ብዙ ሰው ያየው፣ ብዙ ልጆች ተማሪዎች አይተውታል። ለፈተና 1 ሳምንት ሳይሆን ለመዘጋጀት 2 ቀን በቂ ነው የሚል የዩቲዩብ ቪዲዮ አለኝ። እና that's literally my principle። እኔ ለፈተና ከ2 ቀን በላይ አልዘጋጅም። ትላልቅ የሚባሉት ለምሳሌ 12ኛ ክፍል ማትሪክ it's a big deal። ሰው አመቱን ሙሉ ይዘጋጃል። 1 ሳምንት 2 ሳምንት ነው ያነበብኩት እኔ። እና ሄዶ ፈተና ላይ ፐርፎርም የማድረግ ፖቴንሻሉ ነበረኝ ከበፊትም። እና ረጅም ሰዓት ቁጭ ብሎ ማንበብ ኮንሱም ማድረግ የኔ ታለንቴ ችሎታይም አልነበረም ከበፊት ጀምሮ። ይጨንቀኛል ቁጭ ብሎ ማንበብ። በዛ መንገድ ዩኒቨርሲቲ መጣ። አሁን ዩኒቨርሲቲ ሌላ ታሪክ ነው የሚፈልገው። በጣም ከፍተኛ የሆነ ማንበብ፣ በጣም ብዙ ቪዲዮ መመልከት። እንዴት ሄድ ከኔ ጋር በጣም ከበደኝ። ስለዚህ በደንብ ራሴን እያለማመድኩኝ ረጅም ሰዓት ቁጭ ብሎ ለማንበብ በቃ የፈተና ሰሞን 2 ሳምንት 3 ሳምንት ዘግቶ ማንበብ። እሱም አለፈና ወደ ሰከንድ ሴሚስተር ምናምን አካባቢ በቃ ኮቪድ ሲመጣ፣ ኮቪድ ላይ ሌሎች ነገሮችን የማንበብ እድል ገጠመኝ። እስኪ መጽሐፍ፣ የቢዝነስ መጽሐፍ እንደው ላንሳ ብዬ ሪች ዳድ ፑር ዳድን ሮበርት ኪዮሳኪ ሰርች ሳደርግ ጉግል ላይ የቢዝነስ መጽሐፍ ለጀማሪዎች ብዬ ሰርች ሳደርግ ሪች ዳድ ፑር ዳድ ይላል። ድግ አድርጌ ያነበብኩት ላይ ዋው ኳድራንት ምናምን የሚባል ኮንሴፕት አየሁኝ። ተገረምኩ በጣም። ቤተሰቦችን የትኛው ኳድራንት ላይ ናቸው የሚለውን አየሁ። እነገሌ የትኛው ኳድራንት ላይ። እኔ ኳድራንት የለኝም፣ ኦኬ ኢንካም የለኝም፣ ስለዚህ ኢትስ ኦኬ አንድ ውስጥ ገባለሁ። ከዛ ቀስ እያለ ቲንክ ኤንድ ግሮው ሪች፣ እነዚህ በቃ ቤዚክ መጽሐፎች አሉ አይደል? እነሱን ሳነባቸው በሆነ መንገድ ኢንላይትመንት መጣ። ናው ኦፖርቹኒቲዎችን ማየት ሳምበዲ ዩቲዩብ ላይ ፐርፎርም እያደረገ እየሰራ ከሆነ ምን አንብበው ነው ማለት ጀመርኩኝ። እና የዛኔ ነው የእውነት ነው የምልሽ የገባኝ። ማለት እንዴት እንደምንማር አልተማርንም። መማር መቻል በራሱ ስኪል ነው። እኔ አንድ መጽሐፍ ወስጄ አንቺ አንድ መጽሐፍ ወስደሽ ሁለታችንም እኩል ብናነበው የአንቺ አንደርስታንዲንግ የኔ አንደርስታንዲንግ ኮምፕሊትሊ የተለያየ ሊሆን ይችላል። ኢንፎርሜሽኑን ኮንሱም የምናደርግበት አንደኛ ስቴት ኦፍ ማይንድ፣ ሁለተኛ ስቴት ኦፍ ላይፍ፣ ከዛ ሶስተኛ ደግሞ ስኪላችን ራሱ ኢንፎርሜሽን ይዞ የማቆየት ችሎታችን ማለት ነው። ይሄን አልተማርም። ያን የዛኔ ነው የገባኝ ማለት ኦኬ። ከዛ በኋላ እንደ አዲስ
የተማርኳቸውን የማውቃቸውን ነገሮች እየረሳሁኝ ቤተሰቦች የነገሩኝን ስለ ስራ ስለ ቢዝነስ እሱን እየረሳሁ እንደ አዲስ ሌላ እውቀት ሪስክን ሚኒማይዝ አድርግ። እነዚህ ነገሮች ለረጅም ጊዜ ፈሪ ገንዘብ አሁን ታቡ የሆነ ኮንሴፕት ነው፣ አይነሳም እኮ ገንዘብ ታቡ ነው። ገንዘብ አትበል፣ ዋና እውቀት ነው። እውቀት ላይ ስትሰራ እነዚህ ነገሮች መፈራረስ ነበረባቸው፣ እንደ አዲስ መሰራት ነበረብን። እና ለእኔ አሁን ከህይወት አላማዎች መካከል አንዱ ብዬ የማስበው ነገር መማር ነው። የምሬ ነው የምልሽ። ኦን አ ዴይሊ ቤዚስ ሰው ሊማር፣ በተለይ ወጣት ሊማር ይገባል። ስራችን መማር ነው። በእኛና መሄድ በምንፈልግበት መሆን በምንፈልገው ፐርሶናሊቲ መካከል ያለው ልዩነት የእውቀት ጋፕ ነው። ሰንበዲ 1 ሚሊዮን ብር መስራት የሚፈልግ ከሆነና 1 ሚሊዮን ብር ካልሰራ ጥያቄው ምንድነው? 1 ሚሊዮን ብር እንዴት እንደሚሰራ ስለማያውቅ ነው። ቢያውቅ ኖሮ ይሰራው ነበር። it's just a knowledge gap እሱን ጋፕ ለመድፈን ደግሞ ራስ ለትምህርት ኦፕን ማድረግ ይላል። በፊት እኛ ቅንጦቱ ስላልነበረን ፋሚሊ ቆይ ልጅ ለገንዘብ ላስተምረው ምናምን ብሎ ስላላስተማረን ገንዘብ መጠየቅ ከፈለግን የሆነ ገንዘብ እንሰራለን እና እንደራደራለን። ለወጣ ነው ከወደንቼ ጋር 10 ብር ስጠኝ፣ 10 ብር ታሾፋለህ አንተ ገንዘብ የሚሸመጠጥ መሰለህ እንደ ከዛፍ ላይ ደምተሽ ዋዲ አፍጥር ምን ነው መሰራው ንገረኝ ምን ላድርግ እንዲህ አድርገና እሺ አውጥታት ከዛ ይከፈለኛል እንደ ሌበር ማለት ነው። ያቺ ገንዘብ በጉልበት የእርና ያረኳት ናት። አሁን እዚህኛው ላይ ሜቢ ባንክ ኬዝ ደግሞ አይ ዶንት ቲንክ ያ አይነት ችግር ውስጥ አይኖሩም ልጆቹ። ስለዚህ እነሱ እንዲማሩ ትራንዛክሽናል እኔ በጣም አንድ የገረመኝ የወላጅ አስተዳደግ አለ። የሚወስዷት ገንዘብ በሙሉ ከቤተሰብ እርን ያደረጉት እንዲሆን ነው። እርን ነው የምታደርጉት እንጂ እኔ ሀብታም ስለሆንኩኝ ሀብታም አትሆንም። ይሄ ገንዘብ የኔ ነው፣ ወልጄሃለሁ፣ ጥሩ ላይፍ ሰጥሃለሁኝ፣ ግን እርን ልታደርገው ይገባል። what do you have to provide ይሄንን ገንዘብ ለማግኘት። ያም ምን ዋየር ያደርገዋል? ማርኬቱም ላይ ሲወጣ ውጭም ላይ ሲሄድ ኦፖርቹኒቲ ማየት ይጀምራል። ኦኬ ገንዘብ መስራት የምፈልግ ከሆነ ምን ነው መሸጥ ያለብኝ? ለማን መልስጥ? ከዚህ ለማም እንዲያርግላት ይሄን ከከፈለችኝ ለአስተማሪም እኮ ይሄን ባረግለት ሊከፍለኝ ይችላል። ናው ያ ልጅ ቀስ እያለ ችግር መፍታት ይጀምራል ማለት ነው። ኢማጂን አንቺን ማም እንደዛ አይነት ብር ፈልጋለሁ ብሎ ጠይቆ ከዛ እሺ ሰጣለሁኝ ምን ያህል ሰዓት ይወስድብሃል ይሄን ነገር ለማስተካከል? 2 ሰዓት ሊወስድብኝ ይችላል። ገንዘብ ፈልጋለሁ አለሽ። ኦኬ ገንዘብ ሰጣለሁ ግን የሆነ ነገር እንድታረግልኝ ፈልጋለሁ። ምን አሁን ቢዚ ነኝ እንዲህ ነገር እየሰራው ነው ግን እንዲህ ነገር ማድረግ አለብኝ። ይሄ ደግሞ ይሄን ያህል ሰዓት ይወስድብኛል። ስለዚህ ገንዘብ ሰጣለሁ ግን ሰዓትን ስጠኝ። ከዛ ልጅ ነው ሰዓት አለው። ከዛ like okay I have time ይላል። ከዛ መስራት ግን አትፈልግም። yes ገንዘቡን ግን ትፈልገዋለህ። so now አሁን ምረጥ ዲሳይድ አድርግ። like እሺ እሰራዋለሁ ማ ከዛ ለሰራት ሰዓት ገንዘብ ይከፈለዋል። ኔክስት ታይም ሄዶ ሰው ሲጠይቅም ገንዘብ ምን ላድርግ what do you have to do እሱን ገንዘብ እንድሰጠኝ ነው የሚለው። ያ ነው ትራንዛክሽን።